say, Gigi, yeah, she is in jail, he is in jail. I don't care. I don't care. አይደለም ጄል ገሃነብ ቢገቡ I don't care. ኢነፍስ ለምን መሰላችሁ? አንድ ሰውን ካስገቡ አንዱ በአንዱ ይጠቋቁማሉ። ተረዳችሁኝ? እኛ ለምን እኔ እንደዚህ ነኝ እንዴ እንትናስ በእንደዚህ ምናምን እያሉ እርስ በርስ እየተጠቋቆሙ እንትን ቢሉት፣ እኔ ደግሞ ነግሬዋለሁ። ለማሜ ስልክም ስናወራ ተናግሬያለሁ። ለምን ውስጤ የሆነ ነገር ታውቆኛል። በመምታት ገንዘብ ለማግኘት ሲሉ በቲክቶክ ላይ የመገዳደል ጌምን ሲያጣጥፉ የነበሩት አቶ ፕሬዝዳንት ማሜ የፊንፊኔ ባላደራ የጩልሌ ፖለቲካ ፓርቲ አመራር ዛሬ በቁጥጥር እንደገቡ መንግስት ያሳውቃል። በጣም ያሳዝናል። በነገራችሁ ላይ አንዴ ሁላችሁም ታፕታፕ እና ኮፒ ሊንክ አድርጎ ወዳችኋለሁ፣ አከብራችኋለሁ። ያው እንግዲህ ሰሞኑን ማለት ነው እኛ ዘመቻ በኢትዮጵያ ምድር ላይ እየተደረገ ያለውን ነገር ዘመቻ በማድረጋችን እናስታውቃለን። በተለይ ይሄ የመገዳደል ጌሙን በጣም እየሄደ አንደኛ በቲክቶክ ኮሚኒቲ ጋይድላይን እንደማይፈቀድ ታውቃላችሁ። የቲክቶክ ኮሚኒቲ ጋይድላይን እንደማይፈቀድ ታውቃላችሁ። ሁለተኛ ግን ለሚያደርጉት ነገር በተለይ ትውልድ እነሱን እያየ በጣም ሶርስ ዛሃበሻ ነው። በነገራችሁ ላይ የመንግስት ለመንግስት ላይ ብልጽግና መንግስት አንድ የምናገረው ነገር ምንድነው? ለምንድነው ኦፊሻል በሆነ የመንግስት ጋዜጠኞች ለምንድነው እንደዚህ አይነት መልእክቶች የማይተላለፉት? እኛ እየሰማን ያለ ነው በዛሃበሻ ትናንትና እንግዲህ አቶ ጆን ዳንኤል ሲፈታ ማን ነበር ስሙ? አቶ ጆን ዳንኤል ሲፈታ ይህ እንደተምሰሙት በዛሃበሻ እንደተዘገበ አቶ አንድ አታስቁኝ። እንደዛ ሀበሻ እኔ ከዛ ሀበሻ ነው እየለቃቀምኩ ያለሁት። ምክንያቱም ኢትዮጵያ ውስጥ የሚደረገው ነገር ሁሉ ወይ በዛ ሀበሻ ነው የምናዳምጠው ወይም ደግሞ በናትናኤል ሞክንን የምናምጠው። ሁልጊዜ ዛ ሀበሻ ይመጣና ክቡራን ተመልካቾቻችን እንደምን ዋላችሁ፣ ይህ የዛ ሀበሻ ዘገባ ነው። እንደምታውቁት ሰሞኑን በተደረገው በቲክቶክ አዋርድ ሾው ህጋዊ ባለባበስ በማድረግ የታሰሩ ወደ 5 ልጆች አሉ። እነሱን እንዘረዝራለን። እኔ ግን ለብልጽግና መንግስት ጥያቄ አለኝ። ለምንድነው ኢቲቪ፣ ፋና፣ ዋልታ ቲቪ የማይዘጋው? ሁሉ ነገር የምንሰማው ዘሀበሻ ሚዲያ ነው። አስባችኋል ጋይስ? ሁሉን የምንሰማው ከዛ ሀበሻ ነው። እኔ እኮ ግራ ገባኝ። ዘሀበሻ፣ ናትናኤል መኮንን፣ ጉርሻ፣ ቡጢ ሚዲያ፣ ጉርሻ ሚዲያ፣ ፍንድን ሚዲያ የምንሰማቸው ነገሮች ሁሉ መንግስት እንዲያው ኦፊሻል የሆኑም እንትኖች ቻናሎች ለምንድን ነው የማይዘግቡት? ለምንድን ነው የማይናገሩት? አብይን ያላቅም ሊል እኮ ነው። አብይ እኮ አሁን ይመጣ እኔ ያላቅም አልነበርኩም ይላቸዋል። አልነበርኩም እንዴ ምንድን ነው የሰፈር እንትን ነኝ እንዴ የቲክቶክ አዋርድ ሾው አስከባሪ ነው ይላቸዋል። ከምር እኮ ነው ጋይስ፣ በጣም የሚገርም ነገር እኮ ነው። ምንም እኮ የፈለገ ነገር ብትሉ ኤኒቲንግ ሀገራዊ ጉዳይ ጡት ተቆረጠ ዘሀበሻ ትናንትና በወሎ ከተማ ጡት እንደተቆረጠ አንዳንድ ጭምጭምታዎች ሰምተናል። ከጭምጭምታና ከጉርሻ መቼ ነው የምንወጣው? ከጭምጭምታና ከጉርሻና ከእንደዚህ አይነት ዜናዎች መቼ ነው የምንወጣው? ይኸው 7 ዓመት ሹክሹካ፣ ጉርሻ፣ ጭምጭምታ ምናምን እንትን መቼ ነው? መንግስት ግን እንዳስተርካቸው እኮ ይታወቃል። አስራቸዋል። መግለጫ ሰጥ። ለምሳሌ የፌዴራል ይኸውላችሁ፣ ለምን መሰላችሁ መስጠት የማይፈልጉት? አንዴ ታፕታፕ ኮፒ ሊንክ አድርጉ። ማሜ ታሰረ፣ ፍሬ ማሜ ታሰረ እኮ ማሜን አሰሩት እኮ ኦዮ አስባችኋል? ማሜ አንድ ቀን ጫት ካልቃመ ምን ሊሆን ነው? ይህ ትክክል አይደለም። እውነቴን ነው የምላችሁ። ማሜ አሁን እኔ መጀመሪያ ስሰማ ቅጣት ነው የመሰለኝ። ከቤታዮ ጋር ተጫውተው ቤታዮ ቀጥታው እድና እስር ቤት ራስክን ስጣለችው መስሎኝ እኔ ማሜን 2 ቀን 3 ቀን ጠብቄ ነው የማምነው። ምክንያቱም ቅጣት ሊሆን ይችላል። ፕሬዝዳንት ማሜ ቅጣት ሊሆን ይችላል። የቲክቶክ ቅጣት ሊሆን ቀጣዋለች። ቤታዮ ያለች ነበር፣ ቀጥቸው ነው ያለች ነበር። ማሜ ተያዘኩ ሰማቸው ደግሞ እኔ ውስጤ እሷ ቤታዮ አውቃለሁ እኔ ነኝ። ከዚህ ቤት የምታስታውሱ ከሆነ ሳባረረው ነው አውቄያለሁ። ለምን ሳባረረው ናውጣው መጥፎ ቃላት ተናገሩ እያስወጣሁት አውቄያለሁ። ይሻላል። ማሜ ተያዘ እኮ ሰማቸው።
ደግሞ እኔ ውስጤ ነግሮኛል። ከዚህ ቤት የምታስታውሱ ከሆነ ሳባረረው ናውጣ መጥፎ ቃላት ትናገሩ እያስወጣሁት አውቄያለሁ። ለምን አዶናይ ምናምን ተይዘው ማሜን ዝም አይሉትም። እርስ በርስ ደግሞ ይጠቋቆማሉ። እነሱ ስንትናስ እየተባለ ማለት ነው። እና ማሜ ተይዘዋል ውዶቼ። በዚህ አጋጣሚ ልንገራችሁ ብዬ ነው። ማንም የለም እኮ ጋይስ፣ ሁሉ ጌመሮች የሉም እኮ። እሺ አሁን ሄለን ወርቅዬ ዲቦራ ፈርተው ነው የቀሩት ጋይስ፣ ፈርተው ነው። ልታስጨርሳቸው ነው እንዴ? ማሜ ታስሮ ሰው ትፈልጋለች። ኖ እንጫወት እንቅጠም ትላለች። ፈርታችሁ ነው? የት ሄዳችሁ ነው ትላለች። ይኸው እቺ ከመንግስት ጋር እየሰራች ነው እንዴ? አስጨረሰቻቸው እኮ እችና ማናት? እችና ጆኒ ቤታና ጆኒ ጨረሰቻቸው እኮ ጨረሳቸው። ጃኒና ቤታየው አሞራውን ጥሩልኝ። ጭራሽ አሞራውን ወጥቷል እንዳለ ህዝቡ ፈርቷል። እኔ ብቻ ነኝ ወደኛም አሉ። ምን ሰማሁ አሁን ኪዊ ስትነግረኝ ኒውስ ላይ ነው ምናምን አሞራው በሮ ሂዷለኝ። አሞራው እኮ አዩ ኪዲንግ ሚ? አሞራው በሮ ሂዷል። አንተች ግን ምን ጉድናት? ጆኒና ቤታየው በቃ ጨረሱት ህዝቡን እኮ። እናንተ ስሙኝ። እኔ ግን አሁን ማለት ነው አሁን ለጌመሮች ስሙ ለጌመሮች ቲክቶከሩ ጆን ዳንኤል ዛሬ ከእስር ቤት ተለቀቀ። የአዶናይ እናት ወይዘሮ ስንታቸው ባያቸው ልጄ የታሰረው ህገ ወጥ ነው እና ከሰሞኑን እንደሚፈታ እርግጠኛ ነኝ ብላለች። አም ሲሪየስ መንግስት፣ የብልጽግና መንግስት አምግላድ እየሰማችሁን ነው። አም ቬሪ ግላድ። በጣም እናመሰግናለን ስለሰማችሁና ህግ ማስከበር ስለጀመራችሁ። ግን ጥያቄ አለን። እኔ አሁን ጥያቄ እነ ፕሬዚደንት ማሜ የታሰሩበት ምክንያት ምንድን ነው? አንደኛ ከመታሰራቸው በፊት ኧረ መርሴዲስ ማንም አልጠራሽም፣ ዝም በይ። አንዴ ታፕ ኮፒ ሊንክ አድርጉ። ጠበቃ ጌች ፈልጋለሁ። አሁን መጠየቅ አለብን። በነገራችሁ ላይ እነ አዶናይ የታሰሩበት ምክንያት የኢትዮጵያ ፌዴራል ፖሊስ የዘገበውን በባለፈው አንብቤላችኋለሁ አይደል እንዴ? አንብቤላችኋለሁ። እንደገና ላነብላችሁ እችላለሁ። በልብስ ነው ያለው፣ ባለባበስ ነው ያለው። አዶናይ ባለባበስ አይደለም መታሰር ያለበት። ባለባበስ ከሆነ ያሰረው አዶናይ ትክክል አይደለም። ምን ማለት ነው? መንግስት ክሊር የሆነ ሰዎችን ስታስር፣ በተለይ በዚህ በጅምላ በጣም ብዙ ሰዎችን ስታስገባ በጣም ትራንስፔረንሲ ያስፈልጋል። ክሊር መሆን አለበት አይደለ ጋይስ? ክሊር መሆን አለበት። ለምን እንደምታስሩ ለምን እንዳሰራችሁ ክሊር። እስኪ ታፕታፕ 1500 ሰዎች አላችሁ። ታፕታፕ እና ኮፒ ሊንክ አድርጉ። ታፕታፕ አድርጉ። ሁላችሁም እዚህ ጋር 1500 ሰዎች አላችሁ። ታፕታፕ አድርጉ። ፕሬዚደንት ማሜ የታሰረበት ምክንያት ምንድን ነው? ከመታሰሩ በፊትስ ወርኒንግ ተሰጧቸዋል ወይ? እንደዚህ ነገር አታድርጉ ተብለው። በነገራችሁ ላይ ብዙዎቻችሁ የማታውቁት ቲክቶክ ኮሚኒቲ ጋይድላይን ኢትዮጵያውያኖች እንዳላችሁ ትጥሳላችሁ። ግን ለምንድን ነው ቲክቶክ ኢትዮጵያውያን እንዲጥሱ የሚፈቅድላቸው? ቋንቋውን በደንብ ይረዳል። ታጋላችሁ አይደል እንዴ? ምን ሽብር ሲሰሩበት ነው የምትሉት? እርስ በርስ መገዳደል አይፈቀድም። ቲክቶክ አይፈቅድም። ግን ለምን ፈቀደልን? ለኢትዮጵያውያኖች ለምን ፈቀደልን? ለምን ኢትዮጵያውያኖች በብሔር መሳደብ አይፈቅድም ቲክቶክ። ታውቃላችሁ፣ ሃይማኖትን መሳደብ አይፈቅድም ቲክቶክ። በጣም አብዛኛው ኢትዮጵያ ውስጥ የሚደረገው ነገር ለምንድን ነው ቲክቶክ የሚፈቅደው? ዋይ ለምን ፈቀደ በኢትዮጵያ ላይ? It's Yeni surprise. No, it's Yeni surprise. No, it's Yeni surprise. It's Yeni surprise. It's Yeni surprise. I'll feel like him. Again, just a lot. Hulachim just a lot. Zari just a lot. It's a lot. So, ciao guys. Last time you said to Abel and Muller Koshasha. No, guys, because Bamarinya Koshasha, it's probably Balagino. Again, Benglazinya. Mintino, it's Benglazinya, it's Ali, you know. So that's lemon, like Benglazinya, it's like Bezu Balagi idol in Benglazinya. Koshasha. Again, Koshasha, it's Balagi. Again, Benglazinya, it's like. Guys, Mintino Koshasha Benglazinya, it's like garbage.
And it's like, it's balagi idol and Bangladesh. That's lemon in the outer. Again, Bamadringa, any also like outer is equal. Ahun bala. Because maybe is it bet on balagino? Bamadringa? Or Mintado? Koshasha Bangladesh is garbage. Ow. Okay. Any also like outer like. Guys, I can't. Okay, guys. Like, ciao. Ciao, guys. Dena Deru. Dena Deru. Ciao, guys. Tsalat Zari. Tsalat. Bye, guys. Ciao. Get that. Moon Followerage, Abak Achu, Tedagagu, any national Philagalo, any Sirasoning, look at Yeho, Yini Ich, Aitusha, any national Philagalo, any Arbo Hulit, and Win Island, because any Jaganing and any Strongening, but any the ending is what? እንደዚህ አይነት ለኔ የማይመስለኝ ነገር ኖ ኢትስ ኖት ጉድ ስል ያ አትሰሩ አትግደሉ ስል ይሄው መታከገሉ ስል አሃ አሁን አየሽ ስትስቂ በቲክቶክ ትገበያታለሽ ስትስቂ ትገበያለሽ ሞቃርገሽ በለሽ ከሳቅሽ ትገበያለሽ ሞቃርገሽ እኔ ልጆች አሉኝ ፍሪደም ያለበት ሀገር ነው ያለውት you know እኔ እንደፈለኩ ስቃለሁ እንደፈለኩ እኖራለሁ ብዬ ድምጼን ከፍ አድርጌ ለእግዚአብሔርም ለራሴም ምክንያቱም ከነዛ ከጀግኖች ዘር ስለመጣው ለእናንተ መብት ስከራከር ክፉ የሆንኩት እኔ ዘረኛ የሆንኩት እኔ ለምን ቀጥ ብዬ መንግስትን ስለምናገር ግን ህገ መንግስቱን አይደለም የምናገረው እናንተ ብዬ ስለምናገር now what you think go Ukraine don't come here say enough is enough enough is enough I don't care leave me alone guys ተውኝ ያቺ ባለጌዋ ጂጂ ተሳዳቢዋ ጂጂ ልጇን ለእናንተ ብዬ ድምፅ በሆንኩበት ነው ልጅ ያልቀረ የልጅ ያልቀረ ስትሳደበኝ ነበር አሁን ምን ልታረጉ ነው መታችሁ ጂጂ I feel sorry for Johnny I feel sorry for Nador I feel sorry for Mame ገና ያለሽበት ሀገር እኔ ያለሁበት ሀገር እኮ ነው መንግስት የከሰሰኝ ባለሁበት ሀገር ወያኔ ሳትከሰኝ ብልጽግና እኮ ናት እኔን የከሰሰች ጥሩነቱ እኔ ያለሁበት ሀገር is democracy for all not for you and for me special it is a democracy ትመጣና እዚህ ላጫታ ለጨልጭብኛለች Now, what do you think? እኔ እኮ የደህንነት ዋና ኃላፊ መስላችኋለሁ። እኔ የምንድን ነው ስሙ የእንትን መስላችኋለሁ አይደለም? የምንድን ነው የሚባለው? የአብይ አህመድ ዋና ስራ አስፈጻሚ የሽመልስ አብዲሳ ዋና ስራ አስፈጻሚ መስላችኋለሁ? እየመጣችሁ እና ከሌ ታሰሩ I don't care እናንተ እኮ አንደኛው እኮ የምታሳስሩት እኮ መብታችሁን ስትናገሩ ያ አፋፋችሁን እንደሚሏችሁ እየደገፋችሁ ያ እኛ ስንሰደብ አብራችሁ እየሰደባችሁ ዘር ማንዘራችን እየተሰደበ ይሁን ነገር ስናነሳ ተሰብስባችሁ እየሰደባችሁ አንድ ቀን ወጣችሁ እኔ ልጄ እንደዛ ስትቀጠቀጥ አንድ የሚዲያ አሁን እዚህ ታሰሩ የምትሉት ሰዎች ካጠገቤ ቆም መሰላችሁ እንዴ ባናታቸው ይተከሉ ምን አገባኝ ለአይምሮዬ ቀን ተናግሬያለሁ ልክ አለቀ የኔ ልጅ ግን እንደዛ መንግስት አልቆመልኝ እናንተ አልቆማችሁልኝ እነዚህ እናንተ ስል
እነዚህ አሁን ታዋቂ የምትሏቸው ሰዎች አልቆሙልኝ። ልጄን እንኳን ቀርበው አይዞሽ አላሉልኝም። እየለቃቀመ ቢያስረድ ምን አገባኝ? ሁኬር ያ እኔ ላይ አብሮ ውርጅብኝ ሲወርድብኝ ማን ካጠገቤ ቆመልኝ? ምስኪን እህቶቼ እዚህ ላይ ያሉት እናንተ ናችሁ። ተመልካች ነው እንጂ የትኛው ቆመልኝ? መንግስት ቆመልኝ? አልቆመልኝም። ዶንት ፎርጌት አም ጂጂ ኪያ ራስህ ትገባታለህ እዛው ማጅላን። ሰላም ጂጂ እንዴት ነሽ? አንተ ደህና ነህ? እግዚአብሔር ይመስገን ሰላም ነኝ። አለክ አለው የዋ ምን ይሆናል? ምን ነጠፋክ? በሰላም ነው? ስራ ምናምን ጩጬዎች ደግሞ አሉ ምናምን። ደገምክ እንዴ? ደገምክ እንዴ? ደጋገምክ ብቻ ነው እንዴ? ትቀልጃለሽ? አሁን መግቢያና መውጫ ሳጥቶን በቃ እኔ በንጆ ብቲ 160 ምናምን በቃ ፐርሰንት ነው የምሰራው። ጊዜ ወፍ የለችም። እንደዚህ ሆነ ምን እናድርግ? በፊት ይቀለል ነበር፣ ጊዜ ነበረን ብቻ ምናምን። አሁን ግን ከበድ ይላል። ድብታቂ ጆኒ እንኳን ደስ አለ። ሴት ወንድ ደገምክ? እኔ የሚገርምሽ ነገር የመጀመሪያ ወንድ ነው፣ ሁለተኛዋ ደግሞ ብትገርም በቃ ጣፋጭ የሆነ ሴት ነች። መውለድ ያረጋጋል። በነገራችን ላይ እንደ በቃ ሰከን ነው የምትለው። በቃ ለዛ ነው ጆኒ እንኳን ደስ አለ። እንዴት ነህ? ቴንክ ሰላም አለ። ልጆ ተጠፋፋን። በቀደም ልደውልልህ ስልክን ፈልጌው አጣሁትኝና ስልክ ቀይር ያለው እንጂ በቃ ታውቂያለህ ማለት ነጫጭማ ከያዝኩ እኮ በጣም አስቸጋሪ ነው አይደለ? ትንሽ እንደዚህ ኤኖሽ እንትን ልበልሽ እንጂ አይ በዚህ ጻጻፊልኝና እደውልልሻለሁ ወይ ደግሞ በቀደም ተበዛች ልጅ የተነሳ ስለቀየርኩ ነው። እሺ እሺ ቼክ ማድረግ ራሱ ትችያለሽ። እንትን ነው አይሰራልሽም። ማልፈልግ እያመመኝም ዛሬ እኮ ፊቴ ልክ አይደለም እኮ ግርጥጥጥ ብያለሁ። አይ የምመልስላቸው እንዲገባቸው ነገ አጀንዳ አድርገው ስለሚያወሩትኝ ልንገራቸው ብዬ ነው ውዴ። ለማዘን ደረቴ መደለቅ የለብኝም። ለማዘን ፊቴ መተልተል የለብኝም። ለማዘን ራሴን ማጥፋት የለብኝም። ገባሽ? እኔ እንደ ሰው ነው አስተሳሰቤ። የሳሞኝ ነበር መቤቴን ትናንትና ወደ ይሄጫው ታረ መብትና ግዴታ ሊነግሩኝ ነው እንዴ? ደግሞ ከኔ በላይ ከማሜ ጋር ዲቦራ ትቀርባለች እንዴ? ረሳችሁት እንዴ? ዲቦራና ማሜ ደስ ትላላችሁ ትጫወቱ፣ ሌላ ሰው አታስገቡ የምትሏቸው እህትና ወንድማሽ ናቸው። ባትገባ ምን አይገርመኝም ካላቸው ቀረቤታ አንጻር ማለት ነው። እኔና እሷ ልታወዳድሩ አትችሉም። እሷና እሱ በጣም ክሎዝ ናቸው፣ ይቀራረባል። የመገዳደሉን ጌም አብረው ነው የሚጫወቱ። ስለዛ ኦፍኮርስ ይሰማታል። ትንሽ ናት። 40 ሺህ ደከመኝ እኮ አሞኛል እኮ ዛሬ ማርያምን። ለዚህ ነው የገባሁት። ለምን ታሰረ? እኔ ደግሞ ዝም ያልኩት ለምሮ ሞር እሱ ላይ ችግር እንዳይፈጠር ብዬ ነው። ግን እነሱ በክፋት ነው የሚያስቡት። ገባችሁ? ደግሞ እኮ በሶስት ቦታ ምን እኮ ነው የምትቀጠቀጡት? ስትናገሩ ልጁ ላይ እንዲከርበት ነው ወይ ዝም አትይም ይባላል። ጸጥ ብላችሁ ጌማችሁን ስትጫወቱ ሰው ታስሮ ጌም ትጫወቻለሽ ይላችኋል። ቆማችሁ ደግሞ ስትናገሩ ማን በዛኛው ወገን ደግሞ በሱ ቂም የያዘ በዘር ምናምን አለ ማለት ነው። አዎ ምን ነው ዘሬን አልተሳደበ ማለት በአማራውም ቀጠቀጣለሁ እንዴ? አላሳዝናችሁም እንዴ? ስንት ዓመት ተጠቀማችሁብኝ። በቃኝ። እኔ እዚህ በኋላ እጅል አልሆነም። የሰው ልጅ ነኝ እኮ ሊሚት አለኝ እንዴ? እውነቴን እኮ ነው መቤቴ። ፒን አርጌ 40 ሺህ ማን ይሰጠኛል? እስኪ እሺ ስጡኝ። እሺ እኔ እኮ መለመን ደከመኝ እኮ ወዶቼ። እነዚህ እኮ ምቀኛ ናቸው እኮ። ገና እኔ እዛ እንትን ብሄድ ራሱ እኮ
አሁን እዛ ተጣርቼ እንኳን ብሄድ እነዚህ እኮ ምቀኛ ናቸው። አንደኛ እነሱ ናቸው ስሜን የሚያጠፉትኝ። እነዚህ እኮ ተንከሲስ ናቸው ውዴ። ተስፋ ቆረጥኩኝ። መታሰር አለብሽ አፍሮ። ከዛ እኔ ከታሰርኩኝ እናትህ ከችግር ቸነፈር ረሃብ ትወጣለች። አፍሮዬ እኔ ከታሰርኩኝ የተበላሸ ህይወትህ ይቃናልሃል። መቼስ አንድ ሰው ይታሰር የምትለው አንተ የተመቻቸ ቦታ ለመቀመጥ ነው ወይ የዛን ሰው ቦታ ለመተካት ነው ማለት። አንድ ሰው ይታሰር የምትሉት ወይ ነገር መጥፎ የምትመኙለት የእናንተ ህይወት የሚስተካከል ከሆነ ነው። ከዛ ውጪ ምቀኝነት ለሰው ልጅ ምን ይጠቅማል? በጣም ለምሮ ምቀኛ ሆናችሁት። ላይ አስተዳደጋችሁ ነው። እናት አባቶቻችሁ ሲያሳድጓችሁ ክፉ ሆነው በርበሬ ቲማቲም እየደበቁ ለጎረቤት መርዝ እያበሉ ላይ ለምሮ ጨካኝ መጥፎ ሆናችሁት። ለምሮ ጌታ ምስክሬ ነው። የእውነቴን ነው። ለምንድን ነው ይሄ ነው ከኔ ምልልሳሉ ድንቦል ካለው ይው እንደ ውሻ ተሳደባውን በየኮመንቱ እናቴ ትሙት የምሬ ነው። ለምሮ ክፉ ሆናችሁት አንዳንዶቻችሁ። ክፋት እንዴት ነው ያሳደጓችሁ? በቃ ይሄ ውስጣችሁ ክፋት ነው አይደል? ሰው ሲረዳም ክፋት፣ ሰው ሲታገዝ ክፋት፣ ሰው ሲሞት ክፋት፣ ሰው እንዴት ነው ግን እንደዚህ ክፉ የሆናችሁት? ማርያም ምን ማወቅ እፈልጋለሁ። እንዴት ነው ይሄ ጭካኔ ጨካኝ የሆናችሁት? ኑሮ ነው ችግር ነው ምንድን ነው እንደዚህ ያደርጋችሁ? ማርያምን ለምንድን ነው ሰው ክፉ የሆነው? ላይክ እንደዚህ በዚህ መጠን በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንዴት አይነት ህይወት እንዳላቸው አላውቅም። ችግራ ማርያምን ወይ ችግር ይሆናል እንጂ እግዚአብሔር እውነትሽን እኮ ችግር ይሆናል እንጂ በጤነኝነት የሰው ልጅ ዝም ብሎ ሰውን መጥላት እኔ እንጃ። አይ ዶንት ኖ። እኔ አሁን አንድ ሰው በጣም በሞተልኝ በተደፋ ምናምን ካልኩኝ የዛን ሰው ሀብትም ወርስ ከሆነ ቦታም ወርስ ከሆነ እንዴት ነው የዛን ሰው ቦታ ምተካ ከሆነ ወይ ያ ሰው ቦታዬን ይዞብኝ ከሆነ ትላላችሁ። አሁን በኮመንት እንደዛ ስላሉ የሱ ችግር አይፈታ፣ እኔ ስለታሰርኩ እኔ ስለሞትኩኝ የሱ ህይወት አይቃናለት ምን አይልለት። አይ ዶንት ኖ መድኃኒዓለም እግዚአብሔር ያ ጋይስ ማሚ ታስሮ እኔ እኮ ጠርጥር ያለው ለምን መሰላችሁ? ታውቆኛል፣ ውስጤ የሆነ ነገር ታውቆኛል። ወደ ጮኸ በምንድን ነው የታደርኩት? ምን አጥፍቶ በእንትን የተባለው ራሱ ላይ ጥቃታዊ ምናምን ነገር ማህበረሰብን በማይወክል ቃላቶች መናገር እና ራው ላይ ጥቃታዊ ነገር በማምጣት እኔ ግን የሚመስለኝ ቆይ እናንተ ከእስር ቤት ለመፈታት በዋስ በምናምን ኢትዮጵያ ውስጥ አይኖ በጣም ስኒችም አለ። አቤት ልቡ ብዛቱ። ቆይ ጥያቄ መልሱልኝ። ከእስር ቤት ሲፈቱ ምናምን ማለት ነው ገንዘብ ከፍሎ መውጣት ይችላሉ ምናምን እንደዚህ ገንዘብ ይሰጣሉ። ምናልባት መንግስት ተቸግሮ ይሆን? እኮ ግራ ገባኝ። ሁሉ ሰው በተነፈሰው ሁሉ ወይስ የመንግስት እንዴት ነው ለደጋፊ ሊያረጓቸው ነው ቅስቀሳ? እኔ ምንም አልገባኝ። አንቺ ሄለን ንገሩኝ እስኪ።